የተወደዳችሁ አድማጭ ተመልካቾች እንዴት ሰነበታችሁ? ሁላችሁንም በእያላችሁበት የእግዚአብሔር ሰላምና ጸጋ ይድረሳችሁ ላለው ዛሬ የትምህርት ጊዜያችንን እንቀጥላለን። እጅግ በጣም ደስ የሚያሰኝ እኔን የባረከ እናንተንም ደግሞ እንደሚባርክ የማምነውን መልእክት ነው ይዤ የመጣሁት። ነገር ግን የመልእክቱን ርዕስ ከመናገሬ ትምህርታችንንም ቃሉን ከማጥናታችን በፊት እንጸልያለን። ምክንያቱም የሚያስተምረን ፈጣሪ እንዲሆን አእምሯችንን እንዲከፍት ማስተዋል እንዲሰጠን ይህንን የከበረውን ቃል እሱ ራሱ እንዲያስጠናን ሁላችንም በያለንበት በጋራ እንድንጸልይ እጋብዛችኋለሁ። እንጸልይ። የሰማይና የምድር ፈጣሪ ቅዱስ አምላካችን እግዚአብሔር ሆይ እጅግ አድርገን እናመሰግንሃለን። ጠብቀ ረድተህ ከክፉ ነገር ሁሉ ጋርደህ ለዚህ ስላበቃህን ዛሬም ደግሞ መልካም ዕድል ሆኖልን ይህንን ድንቅ የሆነውን ቃልህን እንድንማር ለሚመጣው ሰማይ ለሚመጣው መንግስት እንድንዘጋጅ የሚረዳንን ካንተ እንድንቀበል እኔንና ወገኖቼን ስለረዳህን እጅግ አድርገን እናመሰግንሃለን። አሁንም ደግሞ አስተምረን። ታላቁ መምህር ሆይ በመካከላችን ተገኝ። የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራቸዋል ተብሎ ተጽፏልና አስተማሪያችን መንፈስ ቅዱስ እንዲሆን እንጸልያለን። ጸሎታችንን ስለሰማ ተመስገን። በጌታችን በኢየሱስ ክርስቶስ ስም አሜን። እንግዲህ ወገኖቼ የዛሬው ርዕሳችን ሰማይ እርግጠኛ ስፍራ ነውን ብሎ ይጠይቃል። እንግዲህ ስለ ሰማይ በርካታ መጽሐፎች ተጽፈዋል። ብዙ ፊልሞች ተሰርተዋል። ሰዎች ሰማይ ደርሰን መጣን ብለው የሰሩትም የጻፉትም ፊልምም መጽሐፍም አለ። ነገር ግን እነዚህ ሁሉ እውነት ናቸው ወይ? መጽሐፍ ቅዱስስ ምን ይላል ብለን ስለ ሰማይ በእርግጠኝነት ሊነግረን ወደሚችለው ወደ መጽሐፍ ቅዱስ ነው የምንሄደው። እንግዲህ ከልጅነቶቻችን ጀምሮ እንዲህ አይነት ምስሎችን ስለ ሰማይ እያየን አድገናል። በጣም ንጹህ የሆነ ምንም አይነት ቆሻሻ የሌለው ውሃ፣ እንስሳት ከሰዎች ጋር የሚጫወቱበት፣ አዕዋፋት፣ እንደገና ደግሞ ዛፎች፣ አረንጓዴ ተራራው፣ ሸንተረሩ እንዲህ አይነት ተፈጥሮ አለበት ተብሎ ተነግሮናል። እውነት ነው። ነገር ግን መጽሐፍ ቅዱስ እንደሚያስተምረን ገና ያላየነው ነው። አእምሯችን ከሚያስበው በላይ ነው። ጆሮአችን እስካሁን ከሰማው በላይ ትልቅ ነው። አምላክ ለሚወዱት ያዘጋጀው እንዲህ ተብሎ የሚገለጽ አይደለም። ነገር ግን ጌታችንና መድኃኒታችን ኢየሱስ ክርስቶስ ወደ ሰማይ ከመሄዱ በፊት እሱ እንደሚሄድ አውቀው ላዘኑት ደቀ መዛሙርት የሚያጽናና ቃል በዮሐንስ 14 ከቁጥር 1 ጀምሮ እንደተናገረ ታውቃላችሁ። ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔም እመኑ ካለ በኋላ ቁጥር 2 እንዲህ ይላል። ዮሐንስ 14:2 በአባቴ ቤት ብዙ መኖሪያ አለ፣ እንዲህስ ባይሆን ባልኳችሁ ነበረ፣ ስፍራ አዘጋጅላችሁ ዘንድ እሄዳለሁና ይላል። በጣም የሚደንቅ ነው። እንግዲህ በምድራችን ላይ የመኖሪያ ቤት እጥረት አለ አይደል? ብዙ ሰዎች ወይም ሁላችንም ሊሆን ይችላል እየተመለከተን ያለ በተለያየ የመኖሪያ ቤት እጥረት ችግር እንቸገራል። ነገር ግን መጽሐፍ ቅዱስ የጌታን ቃል እንዲህ ብሎ ያስቀምጥልናል። የተወሰነ ትንሽ ሳይሆን ብዙ መኖሪያ አለ ካለ በኋላ ስፍራ አዘጋጅላችሁ ዘንድ ይሄዳሉ። ይህንን እዚህ ጋር ስንመለከት ለእያንዳንዳችሁ በግል ነው ቤት አዘጋጅላችሁ ስፍራ አዘጋጅላችሁ ዘንድ ይሄዳሉ። በሌላ አባባል እንግዲህ በኤፍሬም ስም የተዘጋጀ ቤት አለ ማለት ነው። ስማችሁን አስገቡ። በእያንዳንዳችሁ ስም ስፍራን ቤትን ሊያዘጋጅ ነው የሄደበት ከሌሎቹ ዓላማዎች አንዱ ማለት ነው። እና ስፍራን በስማችን ቤትን በስማችን አዘጋጅቶ የቱ ጋ ነው የሚያድረው፣ የቱ ጋ ነው የሚወጣው፣ እንዴት ነው የሚገባው ብሎ ተጨንቆልን የቱ ጋ ነው የሚያርፈው ብሎ አምላክ ቤቱን ዛሬ ሰው ቤት ሲሰራ ብዙ ነገር ነው ዲዛይን ሰርቶ እዚህ ጋ ማድ ቤቱን ባደርግ እዚህ ጋ እንዲህ ባደርግ እንዲህ። አምላክ ደግሞ እንዴት አይነት ጥንቃቄ አድርጎ እንደሚሰራ ግን አስቡ። ስለዚህ በስማችሁ ቤት ተሰርቶ መቅረት ማለት ያ ቤት ሁሌ ሲታይ አይ ይሄ ቤት ለከሌ ተሰርቶ ነበር፣ ከሌ እዚህ ይመጣል ተብሎ ነበር፣ ነገር ግን ሳይመጣ ቀረ የሚባልበት አሳዛኝ እንዳይሆን ታሪካችን ወገኖች ማሰብ ይገባናል። ከዛ በኋላ እንዲህ ይላል ቁጥር 3 ላይ ሄጄም ስፍራ ባዘጋጀውላችሁ እኔ ባለሁበት እናንተ ደግሞ እንድትሆኑ ስንተኛ እመጣለሁ? ሁለተኛ እመጣለሁ፣ ወደ እኔ ምን እላችኋለሁ? እወስዳችኋለሁ። በጣም የሚደንቅ ነው። ስለዚህ ቤቱን ሰርቶ ሲጨርስ አሁን እዚህ ጋር የምናገኘው ማለት ነው አዘጋጅቶ ለመኖሪያ ሁሉም ነገር ሲሟላ እኛም ደግሞ ለመኖር እዛ ስንዘጋጅ
አሁን እንግዲህ እዛም ቤቱ ማለቅ አለበት፣ እኛም ማለቅ አለብን ተሰርተን ማለት ነው። ለሰማይ ገጣሚ ሆነን ባህሪያችን ከሱ ጋር ተስማምቶ ሲያበቃ ያኔ ሁለተኛ ምን እላለሁ? እመጣለሁ። መጀመሪያ ዓለምን ለማዳን ለሰብአዊ ፍጡር የሚያስፈልገውን የእግዚአብሔርን ሐሳብ እቅድ፣ የድነት እቅድ ማለት ነው ለመፈጸም ነው የመጣው። አሁን ግን ሰውን ሙሉ በሙሉ ወደ ማደስ ደረጃ ሲደርስ፣ ወደ ቀድሞ ስፍራ ሲመልስ ያኔ ይመጣል። በክብር የክብር ንጉሳችን ክርስቶስ ይገለጣል። ስለዚህ ይሄ የሰማይ ሐሳብ ነው እንግዲህ ገና ከዮሐንስ 14 ላይ የምናገኘው በወንጌል። እንግዲህ ሰማይን እንዲህ ከሆነ እንወደዋለን ወይ? ነገሮች በሰማይ እየተከናወኑ ያሉትን ስንመለከት መጽሐፍ ቅዱስ እንደሚያስተምረን የሚስማማን ነገር ነው ወይ? እንደውም ሰማይን ሞክራችሁታል ወይ የሚል ጥያቄ አለ። ኤፍሬም ምን ማለት ነው ብላችሁ ልትጠይቁኝ፣ መቼ ሄደን አየነውና እንሞክረዋለን ልትሉ ትችላላችሁ። ወገኖቼ አንድ ጥያቄ ልጠይቃችሁ። ወደ አንድ ሀገር ወደማታውቁት ወደ አውሮፓ፣ አሜሪካ ወይም አረብ ሀገር ሊሆን ይችላል፣ ስለዛ ሀገር ምንም መረጃ ሳይኖራችሁ እዛ ሀገር ምን አይነት የአየር ጸባይ እንዳለ፣ ምን አይነት ምግብ እንዳለ፣ ሰዎቹ ምን አይነት እንደሆኑ፣ ምን አይነት ቋንቋ እንደሚነገር፣ ምን አይነት ሃይማኖት እንዳለ ምንም ነገር ፍንጩ ሳይኖራችሁ አንድ ትኬት፣ ይሄ ዋን ዌይ ትኬት የሚባል አለ መመለሻ የሌለው፣ እሱ ቢቆርጥላችሁ ምን ያህሎቻችሁ ለመሄድ ተስማማላችሁ? ዛሬ ሰው ወደ አንድ ሀገር ሲሄድ ምንድን ነው የሚያደርገው? ቢያንስ ጉግል የሚባል አለ ይገባና ወይዘሩ እንዴት ነው? ምን አይነት ልብስ ይዤ መሄድ አለብኝ? ቀዝቃዛ ከሆነ ብርድ እንዳያስቸግረኝ፣ ሙቅ ከሆነ ደግሞ ቀለል ያለ ልብስ ብሎ ከዛ በኋላ ምን አይነት ገንዘብ ነው ያላቸው፣ በምንድን ነው የሚገበያዩት ብሎ ስለዛ አገር ባህሪ የተወሰነ ምን ያደርጋል? ጥናት ያደርጋል። እዚሁ ምድር ላይ ከአንዱ አህጉር ወደ ሌላ አህጉር፣ ከአንዱ ሀገር ወደ ሌላ ሀገር እና አስቡት እስቲ እናንተ ስለ ሰማይ እንግዳ የሆናችሁበት ነገር ምንም ሳታውቁ፣ ምንም ሳትሞክሩ፣ ምንም መረጃውን ሳታጣሩ እንዲሁ ትሄዳላችሁ። መሄጃችሁ ደርሷል ቢባል እንግዳ ስትሬንጅ፣ በጣም ግር የሚል አይሆንም ወይ ወገኖቼ? ይህንን ማንም ማድረግ አይፈልግም አይደል እንዴ? የማታውቁት ሀገር ውስጥ አንድ ቲኬት ተቆርጦላችሁ መሄጃ ብቻ መመለሻ የለውም፣ እዛ ሄዳችሁ ነው የምትኖሩት ቢባል ማን ይሞክራል? ይህንን እኔ አልሞክረውም። እናንተም እንደማታደርጉ ተስፋ አደርጋለሁ። ስለዚህ በመጽሐፍ ቅዱስ ስለ ሰማይ የሚነገረን ለዚህ ነው፣ እንድንወደው አስቀድመን እንድንስማማበት። እዚህ ዓለም ያለውን ሐሳብ፣ እዚህ ዓለም ያለውን ነገር ሁሉ እየጠላን እየተውነው ይሄ ዓለም ቤቴ አይደለም፣ እኔ እዛ ጋ ነው የሚስማማኝ የምንለው ነገር እስኪመጣ፣ ቤታችንን እስክንናፍቀው ድረስ፣ ሀገራችን መስሎ እስኪታየን ድረስ ወገኖቼ ልናስብበት ይገባል። ስለዚህ ፈጣሪ የሰማይ ሕይወትን እንድንለማመድ ቀምሰነው አንድ አይተነው እዚህ እንድንወሰን፣ እዚህ ሀገርማ እገባለሁ ብለን ውሳኔ እንድናደርግ ይፈልጋል በሌላ አባባል። ስለዚህ እንድንሞክረው እድል ይሰጠናል። ይህንን የሰማይን ሕይወት ሞክሩት ነው በሌላ አባባል በመጽሐፍ ቅዱስ የቀረበልን ትልቁ ጥሪ። እንግዲህ በዚህ ዓለም ላይ ያሉ ልምምዶች፣ የተለያዩ ልምምዶች አሉ። ሐዘን አለ፣ ስቃይ አለ፣ ሞት አለ። እነዚህ ዘላለም እንዲቀጥሉ እንደማንፈልግ እርግጠኛ ነኝ። አብዛኛዎቹ እንደው ሙሉ በሙሉ ማለት ይቻላል በዚህ ዓለም ውስጥ ያለው ነገር ለዘላለም እንዲቀጥል አንፈልግም። ስለ ሰማይ ቤት ግን የምናስበው፣ እዚህ አስቀድመን የምንለማመደው ነገር ግን የጊዜ ገደቡ ምናዊ ነው፣ ዘላለማዊ ነው። ስለዚህ ዘላለማዊ ነገሮችን እየተለማመድን ነው ወይ? ጊዜያዊ ነገሮች ላይ ከሆነ ትኩረታችን፣ አቅማችን፣ ጉልበታችን፣ ሁለመናችን የሚፈሰው ይሄ ጊዜያዊ ዓለም ሲጠፋ አብሮ ይጠፋል ማለት ነው። እኛም ከዛ ውስጥ አብረን ልንጠፋ እንችላለን። ግን ዘላለማዊውን የምናደርግ፣ የምናስብ፣ የምናሰላስል፣ ስለሱ የምንነሳ፣ የምንቀመጥ፣ የምንወጣ፣ የምንገባ፣ የምንተኛ፣ የምንነሳ ከሆነ ያ ሰማያዊው የሆነ ሕይወት ውስጥ እንደገባን ማስረጃ ይሰጠናል። ስለዚህ እግዚአብሔር እኔና እናንተን እዚህ ምድር ላይ እያለን ከሰማይ ጋር እንድንተዋወቅ ይፈልጋል። ዛሬ እንግዳ ነው ነገሩ እንዴት ነው የምትለው ልትሉ ትችላላችሁ። አዎ ወገኖቼ፣ እዚህ ምድር ላይ በዚህ ቃል መሰረት አሁን ቀጥለን እንደምናየው ሰማይን እንድንለማመድ፣ ከዛ እንድንወስን፣
ዘላለማዊነትን እንወዳለን እንፈልጋለን አንፈልግም የሚለው እንድንወስን ይፈልጋል። እስቲ ወደ እግዚአብሔር ቃል እንሂድና በማቴዎስ ምዕራፍ 6 ቁጥር 9 ላይ ጌታችን ጸሎትን ለደቀ መዛሙርቱ ያስተማረበትና እኛም አባታችን ሆይ ብለን የምንጸልየውን ጸሎት ሲናገር እንዲህ ይላል። ማቴዎስ 6:9 እንዲህ ይላል፣ እንግዲህ እናንተ እንዲጸልዩ ምን ብላችሁ? በሰማያት የምትኖር አባታችን ሆይ ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ ቤት በሰማይ እንደሆነች እንዲሁ በምድር ትሆን። እንግዲህ ገና ከጸሎቱ ጅምር 3 ጊዜ ስለ ሰማይ እንጸልያለን ማለት ነው። አባታችን የት ነው ያለው? ሰማይ። በጣም ጥሩ። ስምህ ይቀደስ። እሺ፣ ከዛ በኋላ መንግስትህ ትምጣ። የትኛዋ? ሰማያዊ መንግስት ለሁለተኛ ጊዜ ተጠቀሰ። ከዛስ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። እዛ እንዳለች በእኔ ህይወት እያለን እኮ ነው አባታችን ሆይ ስንጸልይ ሁልጊዜ የጌታን ጸሎት ስንጸልይ በእኔ ህይወት፣ በቤተሰብ ህይወት፣ በቤተ ክርስቲያን ህይወት በዚህ ምድር ላይ ስኖር ሳለ የሰማይ እንጂ የምድር ፍቃድ እንዳይሆን እጸልያለሁ እያለን ነው። ስለዚህ ጌታ ይህንን ጸሎት ሲያስተምር ጠቅላላው ነገራችን ሰማያዊ እንዲሆን። በሰማይ ታዲያ ያለው እግዚአብሔር ፍቃድ ምንድን ነው? ምክንያቱም እዚህ ጋር ትልቁ ነገር ማወቅ ያስፈልጋል። ፍቃድ በሰማይ እንደሆነች እንዲሁም በምድር ትሆን። በሰማይ ያለው መዝሙር 119:89 መዝሙር 119:89 እንዲህ ይላል፣ አቤቱ ቃልህ በሰማይ ለዘላለም ይኖራል። ምን ማለት ነው? የሰማይ የህይወት መርህ ምንድን ነው ማለት ነው? የእግዚአብሔር ቃል ነው ማለት ነው። ትዝ ካላችሁ ሰማይና ምድር ያልፋል፣ የማን ቃል ግን አያልፍም አለ ጌታ። የእግዚአብሔር ቃል ግን ለዘላለም ምን አይልም? አያልፍም፣ ይኖራል ማለት ነው። ስለዚህ በሰማይ የህይወት መርህ መላእክት የሚኖሩበት ፈጣሪ እዛ መንግስቱን የመሰረተበት በዙፋኑ ተቀምጦ የሚያስተዳድረው ህይወትን ሁሉ የሚመራው በቃሉ አማካኝነት ነው። ስለዚህ በህይወታችን ፍቃድ ይሁን ስንል ይህ በሰማይ የሆነው ፍቃድ፣ ይህ በሰማይ የሆነው ቃል ለእኛ በህይወታችን መርህ ሆኖ ይሁንልን፣ በዛ እንኖር ማለት ነው። ስለዚህ በምድራችን ላይ አሁን በምንኖርበት በዚህ ጊዜያዊው ዓለም ለእያንዳንዱ ነገር እግዚአብሔር ቃሉን ሰጥቷል። እንግዲህ በሰማይ ላለው የህይወት መርህ ቃሉ ነው ካልን መሩ በምድርም ላይ ለእያንዳንዱ ነገር ወገኖች፣ አዎ ለምንበላው፣ ለምንጠጣው፣ ለምንለብሰው፣ ለምናደርገው፣ ለትምህርት ሊሆን ይችላል፣ ለስራ ሊሆን ይችላል፣ ስለ ወንጌል አገልግሎት ሊሆን ይችላል፣ ስለ ማንኛውም የንግድ እንቅስቃሴ ሊሆን ይችላል። የማን ፍቃድ ይሆን ብለን ነው የምንጸልየው? እንግዲህ ክርስቲያን ከሆነ ፍቃድ በሰማይ እንደሆነ እንዲሁ በምድር ቃል መመሪያ ይሁነን። ያ በሰማይ ያለው ሐሳብ በእኛም ይሁን እያልን ነው። ወደ ሰማይ የሄድን ያለን ሰዎች ከሆነ ልጆቻችንን እንኳን ወልደን ስናሳድግ ከእግዚአብሔር ቃል መመሪያ እየፈለግን መሆን አለብን። አንድ ታሪክ ትዝ ካላችሁ በመሳፍንት 13 ላይ ማኑሄ የሳምሶን አባት፣ እንደገና የሳምሶንም እናት እናገኛለን፣ የማኑሄን ሚስት። ስለዚህ መልአኩ ለማኑሄ ሚስት መጥቶ ከተናገረ በኋላ ማኑሄ መልአኩን አላገኝም ወይም ከመልአኩ አልሰማም ነበረና በመሳፍንት 13:8 ላይ ምን ይላል? ማኑሄም ጌታ ሆይ የላከው የእግዚአብሔር ሰው እባክህ እንደገና ወደኛ ይምጣ፣ ለሚወለደውም ልጅ ምን እንድናደርግ ያስገንዝበን ብሎ ወደ እግዚአብሔር ለመነ። ቀጥሎ እንዲህ ይላል፣ እግዚአብሔርም የማኑሄን ድምፅ ሰማ። እዚህ ጋር ወገኖች አሁን ቀጥሎ ያለውን የሳምሶንን ታሪክ አናይም። ነገር ግን ምንድን ነው እዚህ ጋር ያለው መርህ? ለሚወለደው ልጅ ምን እንድናደርግ ያስገንዝበን። አያችሁ ወገኖቼ፣ ልጆች የእግዚአብሔር ስጦታዎች ናቸው ይላል። ስለዚህ የእግዚአብሔር ንብረቶች ናቸው። እሱ እንደወደደው፣ በሌላ አባባል እንደዚህ ቃል ሊያድጉ ያስፈልጋል ማለት ነው። በዘፈቀደ አግብቼ፣ በዘፈቀደ ወልጄ፣ በዘፈቀደ ዓለምን በዙሪያ ያለ ህዝብ እንደሚያሳድገው ሳይሆን እንደ እግዚአብሔር ቃል እንዲያድግ ነው የምፈልገው አለ ማኑሄ። ስለዚህ ለእያንዳንዱ ቃል ተሰጥቷል፣ ለእያንዳንዱ ነገራችን። ስለዚህ እርግጠኞች ልንሆን ይገባል። የምናደርገው ነገር እንደ እግዚአብሔር ቃል ሰማይ የሚስማማበት ነገር። እኔ ይሄንን አልስማማም፣ እኔ እከሌ የሚባል ታዋቂ የሆነ መምህር፣ ታዋቂ የሆነ ምሩ ወይም ሳይንስ እንደሚለው ወይም ጥናትና ምርምሩ እንዳመጣው እንደዛ ነው እኔ ማድረግ የምፈልገው የምትሉ ከሆነ አዎ የሰማይን እቅድ አልፈልግም ማለት ነውና ሰማይ ልንሄድ አንችልም በዛ አቋም። ምክንያቱም ሰማይ ስንሄድ ከፈጣሪ ጋር እዚሁ
አስቀድመን የተስማማን ሰዎች መሆን አለብን ማለት ነው። አንዳንድ ሰዎችም እንዲህ ሊሉ ይችላሉ፣ እንዴ ለማደርገው ነገር ሁሉ የእግዚአብሔር ቃል ከሆነ ይሄ እኮ አምባገነንነት ነው፣ ዲክታተርሺፕ ነው። ምክንያቱም እያንዳንዱ ነገር አድርግ እያለኝ እኔ ራሴ ነኝ እንዴ ሰብአዊ ፍጡር እንዴ ምን አይነት የላቀ ልዕልና ያለው የሰላ አእምሮ ያለኝ ሰው ነኝ፣ ስለዚህ በራሴ አደርጋለሁ ምትሉ ከሆነ እግዚአብሔር ቃል ሲሰጠን እኛ ዲክቴት ሊያደርገን ነው፣ እኛ በአምባገነን ስር ሊያኖር ነው ካልን በእውነት ሰማይ የኛ ስፍራ እንዳልሆነ እርግጠኛ ልንሆን እንችላለን። ምክንያቱም ከኛ ሐሳብና ከኛ እቅድ የተሻለ የእግዚአብሔር ፈቃድ አለ፣ የእግዚአብሔር ቃል አለ። ስለዚህ ወደ ሰማይ የምንሄድበት መንገድ አስቀድሞ ሰማይን መቅመስ ነው በዚህ ምድር ላይ የሚለውን ስናይ ሳለ በመዝሙር 34:8 ለእግዚአብሔር ቃል ምን ይላል? እግዚአብሔር ቸር እንደሆነ ምን በሉ ቅመሱ እዩም። የት? አሁን እዚህ ምድር ላይ። በሰማይ ስንሄድ የምናገኘው ማንን ነው? እግዚአብሔርን። ነገር ግን እሱን መቅመስና እሱን ቸር እንደሆነ ማየት ዛሬ ምን ይላል? ይቻላል። ስለዚህ ቀምሳችሁ አይታችሁ መወሰን። መቼም ቤታችን ምግብ የምንወደው ምግብ ልንሰራ እንችላለን፣ ወይም ጥሩ ምግብ ቤት የሚባል አዘውትረን ልንሄድ እንችላለን። ምን ስለጣመን ማለት ነው። ወይም እከሌ አረ እንዲህ አይነት ምግብ እኮ ቀመስኩ ሄደህ ብታዩ በጣም ጥሩ ነው ወድጄዋለሁ ሊል ይችላል ወዳጃችን። ከዛ ሄደን ምን እንላለን? እንቀምሳለን። ይሄ በጣም እንደተባለው ምንድን ነው? ጥሩ ነው። ሰማይ እንባ የለም፣ ሰማይ ሞት የለም፣ ሰማይ ስቃይ የለም፣ ሰማይ አመጽ የለም፣ ጦርነት የለም፣ ሁከት የለም፣ ግጭት የለም ተብሏል። ቀምሰነዋል ወይ? አይተነዋል ወይ በህይወታችን? ስለዚህ መልካም ጥሩ ጣዕም ያለው ምግብ ከሆነ ሌላ ጊዜ ሄደን ምን እንላለን? እንበላለን። ከማድ ቤታችን የተሰራ ጥሩ ምግብ የትዳር አጋሮቻችን ወይም ወገኖቻችን የሰሩት ምግብ ካለ አረ ቆንጆ ከዚህኛው ጨምርልኝ፣ ከዚህኛው አርግልኝ እንላለን። ለምን? ስለጣምን ማለት ነው። አሁንም መልሰን መላልሰን ያንን መብላት እንፈልጋለን አይደል? እስከሚያረካን ድረስ። እንደዛው እግዚአብሔር የሚጥም እንደሆነ እግዚአብሔር ቸር እንደሆነ ቅመሱ እዩም በማየት ደስታ የሚያስደስት እንደሆነ ስናይ አሁንም ያስፈልገኛል። አሁንም ጠዋት አግኝተነው ከሆነ እንደገና ማታ፣ ከዛ ዛሬ አግኝተነው ከሆነ ነገም ፈልግሃለሁ፣ ነገም ያንተን ነገር ቃል ተስማምቶኛል፣ ጥሞኛል፣ ይህ የህይወት መርህ ደስ ብሎኛል፣ በዚህ ልቀጥል እችላለሁ፣ ጨምረህ ስጠኝ ልንል እንችላለን። እንግዲህ ይህንን እንዴት ነው ልናደርግ የምንችለው የሚለውን ዘዳግም 11:18 ያሳየናል። ሰማይ በዚህ ምድር ላይ ልናየው፣ በዚህ ምድር ላይ ሊፈጠር ይችላል ከመሄዳችን በፊት የሚለውን ሐሳብ ነው እያየን አይደል ያለው። እንዴት ነው ይህንን የቃሉን መርህ የህይወታችን መመሪያ ስናደርግ ነው። እንዲህ ይላል ሙሴ በዘዳግም 11:18 እንግዲህ እነዚህን ቃሎች በልባችሁና በነፍሳችሁ አኑሩ ይላል። ዳዊት ሲናገር በሌላ ስፍራ ትዝ ካላችሁ አንተን እንዳልበድል ቃልን በልቤ ሰወርኩ። ዛሬ ሞባይል አለ፣ ታብሌት አለ፣ ኮምፒውተር አለ፣ አይፎን፣ አይፓድ፣ ስማርት ጥሩ ነው ስልኮች። ነገር ግን በስልኬና በኮምፒውተር ያስቀምጣለሁ አይደል? በልባችሁና በነፍሳችሁ አኑሩ። እነዛ ነገሮች ለእኛ ለጥናት እንዲያመቻቹ ቴክኖሎጂ ሳይንስ ያመጣቸው ሊሆን ይችላል። ነገር ግን በመጨረሻ ዘመን ወገኖች ተጽፏል ለማለት በልባችን ውስጥ መኖር አለበት። እነርሱንም ይላል ቀጥሎ ለምልክት በእጃችሁ ላይ እሰሯቸው። ይሄ ተምሳሌታዊ አባባል እንደሆነ እናያለን። በዓይኖቻችሁ መካከል እንደ ክታብ ይሁን። ዓይን መካከል ያለው ግንባር ነው። ይህ የሰው ግብረገብ የሰው የሞራል መቀመጫ ፍቃዳችን ያለበት ስፍራ ነው። መንፈሳዊ ነገር የሚቀመጥበት ነው። እውነትና መልካምን፣ እውነትና ውሸትን፣ መልካምና ክፉን የምንለይበት ስፍራ ነው። ስለዚህ በዚህ ውስጥ እንደ ክታብ ይሆንላችሁ ይላል። ልጆቻችሁንም አስተምሯቸው። ከእናንተ ብቻ አይቅር፣ ከእናንተ ልብ ከእናንተ ነፍስ ብቻ አይቅር። ወደ ልጆቻችሁ ሂድ፣ በቤትህም ስትቀመጥ፣ በመንገድም ስትሄድ፣ ስትተኛም ስትነሳም አጫውቷቸው። ልጆቻችን ዛሬ የተለያየ ዕቃ ወይም ቶይ አላቸው አለ። ነገር ግን አንዱን ቶይ ይጫወቱን የሰለቻቸዋል። ከዛ ሌላ ያመጣ እና ቤታችን አንዳንዴ በዚህ በዕቃ ይሞላል። እሱ አንዳንድ መባከል ሊሆን ይችላል፣ ብድር ማባከል ሊሆን ይችላል። ነገር ግን መጫወት ያለባቸው የማንን ቃል ነው? በተለያየ መልኩ ለልጆች ማራኪ አድርጎ የእግዚአብሔርን ቃል ማስተማር።
ሲቀመጡ ሲነሱ ዞር ሲሉ ግድግዳም ሊሆን ይችላል፣ ዕቃ ሊሆን ይችላል፣ የሆነ ቦታ ላይ የአምላክን ቃል በተለያየ ነገር በልጆቻችን አእምሮ ውስጥ እንዳይሰለቹ አድርገን ደስ እንዲላቸው እንዲጠማቸው አድርገን እኛም በህይወታችን ኖረንበት አይተውት ወደውት ለሰማይ ቤት እንዲዘጋጁ ላዘጋጀላቸው ትዝ ይላችኋል። መጀመሪያ ላይ ስፍራን ለእነሱም ጭምር እግዚአብሔር እያዘጋጀ ነውና እንዳይቀሩ ለዛ ማድረግ ይገባናል። ታዲያ የዚህ ውጤቱ ምንድን ነው? ይህንን ሁሉ የሚለን የምናደርገው ለምንድን ነው? ቁጥር 20 ቀጥሎ እንዲላል እርሷንም እንዲሰጣቸው እግዚአብሔር ለአባቶቻችሁ በማለላቸው ምድር እንደ ሰማይ ዘመን በምድር ላይ አያችሁ፣ እንደምን እንደ ሰማይ በምን ላይ በምድር ላይ ዘመናችሁ የልጆቻችሁም ዘመን ይረዝም ዘንድ ያ ማለት የሰማይን ህይወት እዚሁ ይለማመዱ ዘንድ ምን አድርግ? በቤትና መቃኖች በደጃፍም በሮች ላይ ምን በለው ጻፈው። በጣም ይገርማል። አንዳንድ ቤት ስትሄዱ እኔም አጋጥሞኝ ያውቃል። ገና ቤት ስትገቡ ትልቅ ጠረጴዛ አለ። ጠረጴዛው ላይ ትልቅ መጽሐፍ ቅዱስ ተከፍቷል። በጣም ደስ ይላል። ሰውን ሰላም ብላችሁ የዛን ቤት ባለቤት ዞር ስትሉ ስትቀመጡ ከጎናችሁ ትልቅ ጥቅስ አለ። ከዛ ዞር ብላችሁ ወደዚህ ስታዩ ከመስኮቱ አጠገብ በተለያየ ነገር ወይም በጨርቅ ተጽፎ ሌላ ቃል አለ። አንዳንድ ቤት ሞላውን ዞር ወደ ግራ ወደ ቀኝ ከፊት ወደ ኋላ ስትሉ የእግዚአብሔር ቃል ብቻ ነው ያለው። ቆንጆ ነው፣ ደስ ይላል። ደህነት ቤት ውስጥ ልጆች ማደጋቸው ጥሩ ነው። ምንድነው ማማ ምንድነው ባባ እያሉ ሊጠይቁ ይችላል። ነገር ግን ሌላው ጥያቄው ይሄ ቤቱን እንደሞላው ቃል ልባችን ውስጥ ሞልቷል ወይ? እንኖርበታለን ወይ የሚለው ሌላ ጥያቄ ነው። ሰዎች አሁን ያነበብነውን በመከተል እጆቻቸው ላይ ግንባሮቻቸው ላይ የእግዚአብሔርን ቃል የሚያስሩ አሉ። ነገር ግን ሐሳቡ ምንድነው? መላው ማንነታችሁ በእግዚአብሔር ቃል ምን ይሁን? የተሞላ ይሁን። እግዚአብሔር የማለልንን ምድራዊ ከናንን ሳይሆን ሰማያዊ ከናን እንድናገኝ አንድ ጽሑፍ እንዲህ ይላል። በጣም የሚደንቅ ነው። መንግሥተ ሰማይ በዚህ ምድር ላይ ይጀምራል። ወገኖች ይህንን አስባችሁ ታውቃላችሁ? ምን አይነት ቤተሰብ ነው ያለን? ሰማይ ሰማይ የሚሸት ሰማይ ሰማይ የሚል ምን አይነት ትዳር ነው ያለን? ምን አይነት ቤተ ክርስቲያን ነው ያለን? መንግሥተ ሰማይ በእውነት የጀመረበት ነው። አንዳንድ ጊዜ ሰዎች በቤተ ክርስቲያን ውስጥ ጥቂት አድገው ወይም ከቆዩ በኋላ ይወጣሉ። ለምን? በተለያየ ጥል፣ ኩርፊያ ሊሆን ይችላል፣ ግጭት ሊሆን ይችላል፣ እርስ በእርስ በተለያየ መንገድ። ነገር ግን ወገኖቼ ሰማይን እነዚህ ሰዎች ቀምሰው ቢሆን ኖሮ አይተውት ቢሆን ኖሮ እምቢ ብለው የመሄድ አቅም ላይ ኖራቸው ይችል ነበር። ስለዚህ በአንድ በኩል በኋላ እንደምናየው ንስሐ የምንገባባቸው በርካታ ነገሮች አሉ። ቀጥሎ እንዲህ ይላል፣ መንግሥተ ሰማይ በዚህ ምድር ላይ መጀመር አለበት። የጌታ ሕዝቦች በትህትናና በርኅራኄ ሲሞሉ፣ አያችሁ የሰማይ ባህሪ ነው። በእነርሱ ላይ ያለው የእርሱ ሰንደቅ ዓላማ ፍቅር መሆኑን ይረዳሉ። ስለዚህ አገራችን በሰማይ ነው። እኛም ደግሞ ምን አለን? ሰንደቅ ዓላማ አለ። ኢትዮጵያ ሰንደቅ ዓላማ አላት፣ አሜሪካ አላት፣ ኬንያ አላት፣ ኡጋንዳ አላት፣ ታንዛኒያ፣ ሳውዝ አፍሪካ፣ ሌላ አዎ። የእኛ ምንድን ነው ባንዲራችን? ፍቅር የሚል ባንዲራ። የፍቅር ሰንደቅ ዓላማ በህይወቴ እየተውለበለበ ነው። በቤተ ክርስቲያን እየተውለበለበ ነው። ፍሬውም ለጣዕማቸው ጣፋጭ ይሆናል። አያችሁ፣ የፍቅር አንዱ ፍቅር ራሱ የመንፈስ ቅዱስ ፍሬ ነው። ይህ የጽድቅ ፍሬ ምን አይነት ነው? ጣፋጭ ነው። ለላይኛው መንግሥተ ሰማይ ለመዘጋጀት ከታች መንግሥተ ሰማይን ይፈጥራሉ። ምን ማለት ነው? ከእግዚአብሔር ጋር ተባብረን በምድር ላይ መንግሥተ ሰማያት ይፈጠራል ማለት ነው። ይሄ በጣም ደስ የሚል ነው አይደል? ስለዚህ ወገኖቼ መንግሥተ ሰማያትን ማጣጣም ጀምራችኋል፣ ማየት ጀምራችኋል፣ መቅመስ ጀምራችኋል፣ ጥሟችኋል፣ ወዳችሁታል፣ ወስናችኋል። እዛ እንዳስቀረኝ ምንም ነገር አልፈልግም ብላችሁ እንግዲህ በምድር ላይ የምናየው የተለያየ ቤት የተሰራው ምን ወጥቶለት ነው? መጀመሪያ ብሉ ፕሪንት ወይም ካርታ ወጥቶለት ነው። ስለዚህ አንድ ቤት ሲሰራ ወይም አንድ ህንፃ በሰባተኛ ቀን አድቬንቲስት ቤተክርስቲያንም አጠገብ ዛሬ ምን እየተሰራ ነው? ትልቅ ህንፃ እየተሰራ ነው። እና በዛ የሚሰሩ ሰዎች ይህንን ካርታ ይዘው ነው፣ እንዲህ አይነት ካርታ ይዘው ነው የሚመላለሱት።
ምን ይሆናል? እያንዳንዱን ቤት ሲሰሩ፣ እያንዳንዱ ቁፋሮ ሲደረግ፣ እያንዳንዱ በር መስኮት ሲወጣ፣ እያንዳንዱ መሐንዲስ አርኪቴክቸሩ ያወጣውን ብሉፕሪንቱን ምን ይላል? ያያል። ይሰራና ትንሽ ወደዚህ ይመለሳል። ምን የሚሰራው ስራ ከዚህ እቅድ ጋር ከዚህ ፕላን ጋር ምን ተብሏል? ተስማምቷል ወይ ብሎ ምን ያረጋግጣል። እኛም ህይወታችንን እንደዛ ነው ማድረግ ያለብን። ሰማይን በምድር ላይ እንዴት ነው የምንሰራው? እንዴት ነው የምንፈጥረው? ለዛኛው ለመንግስተ ሰማይ ጌታ ላለበት በሙላት መላእክት ላሉበት ዓለም ለተዘጋጀልን ቤት እንዴት ነው እዚህ ላይ የምንፈጥረው? እንዴት ነው የምንዘጋጀው? ብሉፕሪንታችን ወይም የአርኪቴክቸሩ ዋናው ዕቅድ ይሄ ነው። የእግዚአብሔር ቃል በየቀኑ ልክ ቤቱን ሲሰሩ በየቀኑ እጆቻቸው ላይ ኮምፒውተሮቻቸው ላይ ታብሌቶቻቸው ላይ ይህንን ይዘው ነው የሚንቀሳቀሱት። አንደኛ እኛም እንዘጋጃለን በዚህ ብሉፕሪንት አማካኝነት ስንኖር፣ በዚህ ዕቅድ መሰረት ቤታችንን ስንሰራ። ሁለተኛ ደግሞ ሌሎችም ይህንን ቤታችንን አይተው ይህንን ህይወታችንን አይተው በእግዚአብሔር ቃል መሰረት የተሰራው ማለት ነው እነሱም ለሰማይ እንዲዘጋጁ ምክንያት ልንሆን እንችላለን። ስለዚህ ሰማይ እርግጠኛ ስፍራ ነው። ብዙ ጊዜ በዚህ በሰማይ በመንግስተ ሰማይ ዙሪያ የተሰሩ ፊልሞች እንደው በምናብ ያለ የአኒሜሽን ሊሆን ይችላል፣ የተለያየ ካርቶን ፊልም ሊሆን ይችላል። በቃ እንደው ሰው የማይሄድበት መናፍስት ብቻ የሚኖርበት መንፈስ የሆኑ መላእክት ብቻ ያሉበት፣ አንዳንድም ደግሞ የተጻፉ ፊክሽኖች ሊሆኑ ይችላሉ፣ ልቦለዶች፣ የተሰሩ ስራዎች ሰማይ እርግጠኛ ስፍራ እንዳልሆነ እንድንጠራጠር በልባችን ውስጥ የራሱን ስሜት ፈጥሯል። ይህንን ያደረገው ማን እንደሆነ ታውቃላችሁ? እዛ እንዳንገባ የሚፈልገው አጀሬው ክፉ ጠላታችን፣ የእኛም ብቻ ሳይሆን የእግዚአብሔር የነፍሳት የጽድቅ ጠላት የሆነው ሰይጣን ነው። ነገር ግን ሰማይ ሪል ነው ወይም እርግጠኛ ስፍራ ነው። ወገኖቼ እኔ ፌክ የሆነ ወይም ፎርጅድ የሆነ ብር አልፈልግም። ትፈልጋላችሁ እንዴ? እናንተ ደሞዝ ሲከፈላችሁ ሲሰጣችሁ የተሳሳተ ሄዳችሁ ምንም ማትቀየሩ ምንም ማትገዙበትን ብር አትፈልጉም። ሪል የሆነውን ገንዘብ ነው የምትፈልጉት። ዛሬ ፌክ የሆነ ዝም ብሎ ምግብ አትፈልጉም ማለት ነው። ዝም ብሎ ለሰውነታችሁ ግንባታ የማይሰጥ ደማችሁን የማይገነባ ውስጡ አስፈላጊ ንጥረ ነገር የሌለው ወይ በተለያየ ነገር ተጠብሶ ወይም ተበላሽቶ ሊሆን ይችላል። እንደዚህ አይነት ምግብ አለ። ሪል የሆነ ትክክለኛ የሆነ ምግብ ነው የምትፈልጉት። ህይወታችን በዚህ ምድር ላይ እውነተኛ እርግጠኛ እንዲሆን ነው የምንፈልገው። እግዚአብሔር እኛን ከኃጢአት ለማተረፍ ለማባበል አይደለም ሰማይ የሚባለውን ነገር የፈጠረው። ሪል እርግጠኛ የሆነ ስፍራ ነው። አዳምና ሔዋን አስቀድሞ የወጡበት ስፍራ ነው። ዛሬ ተስፋ የተገባልን ስፍራ፣ ብዙዎች አምነው የሞቱበት ስፍራ ነው። ሪል ነው፣ የሚጨበጥ ነው፣ የሚዳሰስ ነው። ምንም እንኳን ኃጢአት የእግዚአብሔርን ዕቅድ አስቀድሞ ቢያሰናክልም ኃጢአት እንደገባ በሰውና በእግዚአብሔር መካከል አዳኝ ገባ። ወገኖቼ በጣም የሚደንቀው እኛን ማዳን ብቻ ሳይሆን እኛን መልሶ ከወጣንበት ሰማይ ሊያድሰን ሊተክለን። በዛ ጊዜ አዳምና ሔዋን ብቻ ሳይሆን እንስሳት ሁሉ እርስ በርሳቸው ያላቸው ግንኙነት ተበላሸ። አንዱ አንዱን መክሰስ ጀመረ። ስለዚህ ሰው ከወደቀበት አዘቅት ወደ ቀድሞ ለመመለስ የተሰጠው አምላካዊ ተስፋ በዘፍጥረት 3:15 ላይ ብዙ ጊዜ እንን አይተነዋል አይደል እንዴ? እግዚአብሔር እባቡ ላይ እርግማንን ሲያወጣ እንዲህ አለ፣ በአንተና በሴቲቱ በዘርህና በዘሯ መካከል ምን አደርጋለሁ? ጠላትነትን አደርጋለሁ። ለኃጢአት ጥላቻን እፈጥራለሁ አለ እግዚአብሔር። ለአመፅ ጥላቻ፣ ለዚህ ዓለም ነገር ቴስት እንዳይኖራችሁ እኔ ያንን ቴስት ያንን ጣዕም እፈጥራለሁ። ለጽድቅ ብቻ ለሰማይ ብቻ ትክክል ለሆነው ነገር ብቻ ጣዕም እፈጥራለሁ። ለዛኛው ጠላትነትን እፈጥራለሁ ማለት ነው። ስለዚህ ዛሬ እግዚአብሔር ልክ ለጌታ ኢየሱስ ክርስቶስ የተነገረው ቃል ጽድቅን ወደድክ አመፃን ጠላ፣ ስለዚህ እግዚአብሔር ከጓደኞች ይልቅ በደስታ ዘይት ቀባ ይላል። እንድንጠላ ይህንን ጠላትነት አስቀመጠ። እግዚአብሔር እንደሚጸየፍ ኃጢአት እንድንጸየፍ። ስለዚህ ሰውን ከወደቀበት አዘቅት ወደ ቀድሞ ለመመለስ የተሰጠ አምላካዊ ተስፋ ነው። እርሱ የሴቲቱን ዘር ራስን ይቀጠቅጣል፣ አንተም ሰኮናውን ትነክሳለህ። ይሄ በሰይጣንና በክርስቶስ መካከል የሚደረገውን ተጋድሎ ያመላክተናል። ስለዚህ እንደ ዳንኤል ባሉ ትንቢቶች ውስጥ የዓለምን ፍጻሜ እንመለከታለን። የዘላለም የማይወድቀውን መንግስት እንመለከታለን። እንደ ዮሐንስ ደግሞ እንደተመለከተው ራእይ፣ እግዚአብሔር እንደሰጠው ራእይ፣ በተለይ ዮሐንስ ራእይ 21 እና 22 ስንሄድ አዲሱትን ሰማይና አዲሱትን ምድር እናያለን።
ሐዋርያው ጴጥሮስ ይህንን ያጸናልናል በሁለተኛ ጴጥሮስ 3:13 ላይ እኛ ግን ጽድቅ የሚኖርበትን አዲስ ሰማይና አዲስ ምድር በተስፋ ቃሉ መሰረት እንጠባበቃለን። በማን ቃል መሰረት አለ ጴጥሮስ? በዚህ ቃል። የህይወት መመሪያ በሰማይ ምንድነው? የእግዚአብሔር ቃል ነው። በምድር ላይ የሚኖሩ ለሰማይ ቤት እየተዘጋጁ ያሉ ሰዎች መመሪያቸው ምን ሊሆን ይገባል? ይሄ የእግዚአብሔር ቃል ሊሆን ይገባል። አዎ ጠላት አያችሁ በልባችን ውስጥ እርግጠኛ የሆነ ነገር እንደምንፈልግ ያውቃል። ማንም ሰው ውሸት የሆነ ነገር ከልቡ አይፈልግም። ሰዎች በተለያየ ምክንያት ውሸት ላይ ቢወድቁ ወይም አመጽ ላይ ቢወድቁ ነገር ግን ቢጠየቁና እንደው ከልባቸው ምንድነው የሚፈልጉት ብለን ብንመረምር እውነተኛ እርግጠኛ የሆነውን ነገር ነው። ስለዚህ ለዚህ ነው አያችሁ እውነተኛ ነገር እንዳይሆን ብዙ አፈ ታሪኮች በመንግስተ ሰማይ ዙሪያ እንዲሰራ ጠላት የሰራው ብዙ ተረቶች ብዙ በጣም የሚያሳዝን ይሄ አስፈሪ የሆነ ብቻ ሳይሆን ውሸት የሆነ ነገር እንደሆነ ሰዎች እንዲያስቡ ተደርጓል። ስለዚህ ሰማይን ብቻ ሳይሆን ሰዎች ዛሬ ሃይማኖትን እንዲጠሉ ምክንያት ሆኗል። ሃይማኖትም እንዲሁ እንደዛ እንዲጠላ እውነተኛ የሆነው ነገር ካለመነገሩ የተነሳ ያ ስሜት ተፈጥሯል ማለት ነው። ነገር ግን ቅድም እንዳልኩት በራዕይ ምዕራፍ 21 እና 22 ስለዛ ከተማ ማጥናት እንችላለን፣ ማንበብ እንችላለን። ስለ ሰማያዊ ስለ አዲስቱ ኢየሩሳሌም በጣም የሚደንቀው አምላክ ሰማይ አለ አዲስቱ ሰማይና ምድርን አየው ይላል። ወይም አዲስቱ ኢየሩሳሌም ለበኋላ እንደተሞሸረች ሆና ከሰማይ ስትወርድ አየው ብቻ ማለት ሳይሆን ስፋቷን ይናገራል፣ ርዝመቷን በመሐንዲሱ እንዴት ተደርጋ እንደተሰራች ይዳስሳል። በዛ ስፍራ የህይወት ውሃ እንደሚፈስ ያ የህይወት ዛፍ በዛ ስፍራ እንዳለ ይናገራል። ራዕይ ምዕራፍ 1 ቁጥር 7 እነሆ በደመና ይመጣል፣ አይን ሁሉ ምን ይለዋል? ያየዋል። ስለዚህ ወገኖች ሰማይ እርግጠኛ ስፍራ ነው። የሚታይ የሚዳሰስ የሚጨበጠው ኢየሱስ ነው ይህንን የነገረን። እሱም ደግሞ ደቀ መዛሙርት እያዩት የተናገረውንም እየሰሙ ወደ ላይ ሄደ። በሚጨበጥ አካል ማለት ነው። ወደ የትኛው? እርግጠኛ ወደሚጨበጠው ሰማይ። ስለዚህ ወደዚህ ምድር ይመለሳል። እኛን የምንዳሰስ የምንታይ ሰዎችን ምን ሊወስድ ከዛ በኋላ እርግጠኛ ሆነ ደግሞ የሚጨበጥ የሚዳሰስ ህይወትን ሊሰጠን። ይህ ነገር አስደስተን። ሰማይ እርግጠኛ ስፍራ ነው ወገኖች። ስለዚህ አርቲፊሻሉን ተፈጥሯዊ ያልሆነውን ጊዜያዊ የሆነውን ጠፊ የሆነውን ብልና ዝገት የሚበላውን ውሸት የሆነውን ሁሉ ልንጠላ በዚህ ዓለም አለን። በዘካርያስ ምዕራፍ 8 ቁጥር 5 ላይ በሰማይ ሕፃናት ልጆች ምን አይነት ህይወት እንደሚያሳልፉ ይናገራል። ዘካርያስ 8:5 የከተማይቱም አደባባዮች በእነዚያ በሚጫወቱ ወንዶችና ሴቶች ልጆች ይሞላሉ። በሌላ ስፍራ ወይም በሌላ አባባል ሰማይ የደስታ ስፍራ ነው ማለት ነው። ሁሉም ሰው ምን የሚልበት የሚደሰትበት። እንግዲህ ሕፃናትን ስታዩ ልጆችን ስታዩ ምን ስለሚሉ ነው የሚጫወቱ? ስለሚደሰቱ ነው የሚጫወቱ። በዛ ስፍራ ማጉረምረም የለም። በዛ ስፍራ ኩርፊያ የለም። በዛ ስፍራ ከሰው ተጣልቶ ተሸሽጎ መቀመጥ የለም። በአደባባይ ላይ ነው የምንጫወተው። በአደባባይ ላይ ነው ወንዶችና ሴቶች ልጆች የሚደሰቱት። ቤቶች ሲቃጠሉ አንዱ ላይ ሲነሳ፣ መንግስት ላይ ህዝብ ላይ ሲነሳ አናይም። በደስታ በጫወታ በሳቅ የምር በሆኑ ነገሮች እውነተኛ በሆኑ ነገሮች የተሞላ ስፍራ ነው። ታዲያ የሰማይን ደስታ እዚህ ምድር ላይ እንዴት መቅመስ እንችላለን? ደስታ እንዴት ነው የምናገኘው? ምሳሌ 29:18 በጣም የሚደንቅ ጥቅስ ነው። እንዲህ ይላል ምሳሌ 29:18 ራእይ ባይኖር ህዝብ መረን ይሆናል፣ ህግን የሚጠብቅ ግን የተመሰገነ ነው። አያችሁ፣ ህዝብ ምን ይሆናል? ፔሪሽ ይጠፋል ይላል። እንደውም የእንግሊዝኛው እዚህ ጋር አስቀምጨዋለሁ ካያችሁ። where there is no vision the people perish ራእይ የሌለው ህዝብ ይጠፋል። ኦኬ፣ ህግን የሚጠብቅ ይላል የእንግሊዝኛው ስናይ ደስተኛ ነው። አማርኛው የተመሰገነ ነው ይላል። ብዙ ጊዜ ሰይጣን ያስተማረው ምን አይነት ትምህርት ነው? ህግን መጠበቅ ድካም፣ ቀንበር፣ የሚደብር የሚሰለች። እኛ በክርስቶስ ነፃ ሆነናል፣ ማመን ይበቃል፣ ኢየሱስ አምኛለሁ በል እንጂ ምንም አያስፈልግም የሚል
ሕግን ባለመጠበቅ ደስታን ታገኛለህ የሚል ትምህርት ነው ዓለም ላይ እየሞላ። ወገኖቼ ደስታን በሰማይ የምናገኝ ከሆነ እዚህ ደግሞ አስቀድመን ደስታን ማጣጣም ካለብን የእግዚአብሔርን ቃል በመታዘዝ ነው ደስታ የሚመጣው። እና እያልከኝ ያለው የእግዚአብሔርን ሕግ መጠበቅ ለደስታ መሰረት ነው? አዎ። በጣም ይሄ ያልታወቀ ብዙ ቦታ እውቅና የሌለው ትምህርት ሊሆን ይችላል አይደል እንዴ? ታዲያ እንዲህ ልትል እኔ ብዙ ጊዜ ጠብቄ ለመጠበቅ ሞክሬ አቅቶኛል፣ ስለዚህ አያስፈልግም፣ ከዚህ በኋላ አልጠብቅም ልትሉ ትችላላችሁ። እሺ አንድ ምሳሌ ልስጣችሁ። ምግብ ለመስራት ሬሲፒ እንለዋለን በእንግሊዝኛ፣ ወይም የምግብ መመሪያ ሊሆን ይችላል፣ ወይም ምግብ እንዴት እንደምትሰሩ የሚያስተምር መጽሐፍ ሊሆን ይችላል። ለምሳሌ አንድ ሰላጣ የተለያየ ሰላጣ የምትሰሩበት መጀመሪያ ሰላጣው አለ፣ እንዲህ አለ፣ እንዲህ ጨው ጨምሩበት፣ ይሄን ያህል ዘይት ጨምሩበት፣ እንዲህ አድርጉ ሊል ይችላል። ኦኬ። ሌላ ደግሞ አብስላችሁ የምትበሉት ምግብ የምትሰሩትን ሬሲፒ ወይም መመሪያ ልታገኙ ትችላላችሁ። ስለዚህ እንደዛ ለመስራት አስባችሁ ምግቡ እንደተፈለገው ወይም እንደተጻፈው ላይሆን ይችላል። ምን ታደርጉታላችሁ? ያንን የምግብ መመሪያ አውጥታችሁ ነው የምጥሉት ወይስ እንደገና ትሞክራላችሁ? እንደገና ለመስራት ትጥራላችሁ ወገኖቼ። ነገር ግን የእግዚአብሔርን ሕግ በእኛ ጥረት በእኛ ደግሞ ደጋግሞ በመሞከር አይደለም የምናመጣው። ሮሜ 13:10 መልስ ይሰጠናል። ሐዋርያው ጳውሎስ እንዲህ ይላል፣ ፍቅር የሕግ ፍጻሜ ነው። ሕግን ለመጠበቅ በመሞከር ደስታ አናገኝም። ይሄ ፍቅር የሚባለው በጣም ወሳኝ የሆነ ነገር በሕይወታችን ያስፈልገናል። ምንን ለመፈጸም? ሕግን ለመፈጸም። አያችሁ፣ ጌታችንን ኢየሱስ ክርስቶስን በመስቀል ላይ ካላየ ነው ሕጉን መጠበቅ አንችልም። ፍቅሩ ነው ግድ የሚለን ሲል ጳውሎስ ለአገልግሎት ብቻ ሳይሆን እሱ የሚለውን ለመታዘዝ ሁሉ ግድ የሚለን ምንድነው? ፍቅሩ ነው። ይህ ፍቅር ልክ ትልቁን ሊጥ የሚያቦካው ትንሹ እርሾ መግባት እንዳለበት በሕይወታችን የእግዚአብሔር ፍቅር ካልገባ መላው ማንነታችንን ለእግዚአብሔር ሕግ ሊያስገዛ የሚችለው እሱ ከሌለ ልናደርገው አንችልም። ሰዎች፣ ሰባኪዎች፣ ወላጆች ልጆችን ወይም ፓስተሮች ምዕመናንን የእግዚአብሔርን ሕግ ታዘዙ፣ ይሄን ጠብቁ በማለት ጫና በመፍጠር ፕሬሸር በማድረግ የእግዚአብሔር ሕግ አይጠበቅም። የአምላክ ሕግ በደስታ ጠብቀ ነው እንደገናም ደግሞ ደስታ ያለበትን ሰማይ ልንገባ የምንችለው ከፍቅሩ የተነሳ ነው። ጌታችን በዮሐንስ 14:15 ብትወዱኝ ምንን ጠብቁ? ትእዛዜን ጠብቁ። ስለዚህ ወደ መጨረሻው ስንመጣ ሳለ ጌታችን ስብከቱን በጀመረበት ጊዜ እንዲህ አለ፣ ኢየሱስም መንግሥተ ሰማያት ቀርባለችና ንስሐ ግቡ እያለ ይሰብክ ጀመረ። ይሄ ትክክለኛ የምር ለሆነው ስፍራ የሚያዘጋጀን ነው። ከዛሬ 2000 ዓመት በፊት የተነገረ ነው። ዛሬም ከ2000 ዓመት በኋላ ንስሐ ግቡ የሚለው መልእክት ለሰማይ የሚያዘጋጀን ነው። ጌታችን ብቻ ሳይሆን አስቀድሞ መንገዱን የጠረገው መጥምቁ ዮሐንስም በማቴዎስ ምዕራፍ 3:4 ስናገኝ ንስሐ ግቡ ይላል። ምን ማለት ነው ንስሐ መግባት? ንስሐ መግባት ማለት በፊት የሚያስደስቱ ናቸው የሚያስቁ ናቸው ብለን ነገር ግን ስህተት ለሆኑ ነገሮች ሁሉ ንስሐ መግባት ማለት ነው። አሁን ደግሞ በፊት በጣም ይሄ ላደርገው ማልፈልገው ነው፣ ይሄ የሚያስተክዝ ነው፣ ጥሩ አይደለም፣ ደስ አይለም የምንለውን ነገር ደግሞ መልሰን በሌላ አባባል ማንወደውን ነገር መውደድ የምንጀምርበት፣ ምንጠላው እንደገና የምንወድበት ነው። ንስሐ ማለት ጠቅላላ የአእምሮ ምንድነው? ለውጥ ማለት ነው። ለውጥን ብዙ ሰው አይፈልግም ማለት የለመድናቸውን ለ40 ለ30 ለ50 ለ70 ዓመትም ሊሆን ይችላል ቀይሮ ሲል አይመችም። ለስጋም አይቻልም። ነገር ግን እግዚአብሔር ይህንን እንድናደርግ ይጠራናል። ለምን? ጌታ እንዲህ ይላል በማቴዎስ 16:27 የሰው ልጅ በአባቱ ክብር ከመላእክት ጋር ይመጣል። ከመላእክት ከሰማይ መላእክት ጋር ለእያንዳንዱም ሰው እንደ ስራ ዋጋ ይከፍሏል። ስለዚህ
ይህ ስራዬ ምንድነው? ጽድቅ ነው ወይስ ክፋት? ንስሐ ክፋት ከሆነ መግባትና መመለስ ያስፈልጋል። ንስሐ ማለት ስለ ኃጢአታችን ማዘን ማለት ነው። ከሰማይ በፊት ሰማይ ከመሄዳችን በፊት ይሄ አንዱ መደረግ ያለበት ነው ንስሐ። ምክንያቱም ሰማይ ምንም አይነት ኃጢአት የለም። አንዳንድ ሰው እንዲህ ሊል ይችላል፣ እኔ ሰማይ ስገባ ይሄንን አቆማለሁ። ኢየሱስ ሲመጣ ነው ይሄንን ኃጢአት ማቆም። ወገኖቼ ልክ ይሄ ወደ ጨረቃ ላይ የወጡ ሰዎችን ታሪክ ታውቃላችሁ አይደል? ከምድር ያንን ስፔስ ትሪፕ ያንን ረጅም ብዙ ማይል መሄዳችሁ ኪሎ ሜትር መሄዳችሁ ቀየራችሁ እንደ ሰዎችን አይቀየራ። እኛ ደግሞ ወደ ሰማይ እንግዲህ የነሱ 10 ሚሊዮን እጥፍ ርቀት ነው የምንሄደው። ያ ርቀት ያ ጉዞ እኛን ምን አይልም አይቀየርም። የምንቀየረው እዚህ ነው። ዛሬ ጎስቋላ ህይወታችንን ሊያቃና፣ ዛሬ መጥፎ ባህሪያችንን ፍጹም ሊያደርግ፣ ዛሬ ህመማችንን ወስዶ ጤንነቱን ደህንነቱን ሊሰጠን ያለውን ልንቀበለው የምንችለው በንስሐ ነው። ስለዚህ ወገኖቼ ስንጨርስ ሳለ አንደኛ ተሰሎንቄ 4:16 ጌታ ራሱ በታላቅ ትእዛዝ በመላእክት አለቃ ድምጽ በእግዚአብሔር የመለከት ድምጽ ምን ይላል? ይወርዳል። አንደኛ ተሰሎንቄ 4:16 በክርስቶስ የሞቱትም አስቀድመው ምን ይላሉ? ይነሳሉ። ያጣናቸውን ልጆቻችን ሊሆኑ ይችላሉ፣ እናት አባቶቻችን፣ እህት ወንድሞቻችን፣ አክስት አጎቶቻችን፣ አያቶቻችን ሊሆኑ ይችላሉ። በክርስቶስ አምነው የሞቱት ይነሳሉ። ከዛ በኋላ እኛ ደግሞ ከነሱ ጋር የማይሞተው ስጋችን በእኛ ላይ ሆኖ የሚሞተው እዚህ ቀርቶ አብረን ጌታን ለመቀበል እንጠቃለን። እንዲህ ይላል ሐዋርያው አንደኛ ቆሮንቶስ 15:52 እኛም እንለወጣለን አይደል? በቅጽበት አይን የሚጠፋውም የማይጠፋውን የሚሞተውም የማይሞተው ሊለብስ ይገባዋል። ከዚያም በኋላ እኛ የቀረነው በህይወትም የምንኖረው ጌታን በአየር ላይ ከነሱ ጋር ለመቀበል እንሄዳለን። ከዛስ በደመና እንጠቃለን። በዚህ መሰረት ለዘላለም ከጌታ ጋር እንሆናለን። የማይሞተው ገላ ምን ይመስላል? ይህንን አይን አላየውም፣ ጆሮ አልሰማም፣ በሰው ሐሳብም አልታሰብም። እግዚአብሔር ግን ለሚወዱት ምን ብሏል? አዘጋጅቷል። ኃጢአት የሌለበት ዘላለማዊ ማንነት። ፊልጵስዩስ 3:20 እኛ ግን አገራችን በሰማይ ነው፣ ከዚያ የሚመጣውንም አዳኝ ጌታ ኢየሱስ ክርስቶስን በምን እንጠባበቃለን? በናፍቆት። ፊልጵስዩስ 3:20 እርሱም ሁሉን ለራሱ ባስገዛበት ኃይል ክቡር ስጋውን እንዲመስል የተዋረደውን ስጋችን ምን ይላል? ይለውጠዋል። በቅጽበት አይን ይለውጠዋል። ይህ እጅግ የሚያስደስት ተስፋ ነው። ታዲያ ያልዳኑትስ ምን ይሆናሉ? ጌታችን በሚመጣበት ጊዜ እነርሱም ከጌታ ፊት ከኃይሉ ክብር ተወግደው በዘላለም ጥፋት ይቀጣሉ። ሁለተኛ ተሰሎንቄ 1:9 ይህ የሚያሳዝን ነው። ከዚህ መሃል እንዳንሆን ነው ጌታ ዛሬ ሰማይን እንድንቀምስ አስቀድመን የሚነግረን። ስለዚህ 1000 ዓመት ሚሊኒየም የምንለው ይጀምራል። የመጀመሪያው ትንሣኤ ነው በዳግም ምጽአቱ። ከዛ ሁለተኛው ትንሣኤ ቅድስቲቱ ከተማ ከሰማይ ከወረደች ከ1000 ዓመት በኋላ የኃጢአተኞች ትንሣኤ ይሆናል። እንግዲህ የመጀመሪያው ትንሣኤ ክፍል እንዲኖረን ነው እግዚአብሔር ይህንን እድል የሚሰጠን። ከዚህ በኋላ አዲስ ሰማይና አዲስ ምድር አየሁ። የመጀመሪያው ሰማይና የመጀመሪያው ምድር አልፈዋል፣ ባህርም ከእንግዲህ ወዲህ አይኖርም። ራዕይ 21:1 ቀጥሎ ቁጥር 2 ቅድስቱ ከተማ አዲስቱ ኢየሩሳሌም ለባሏ እንደተዋበች ሙሽራ ተዘጋጅታ ከሰማይ ከእግዚአብሔር ዘንድ ስትወርድ አየሁ ነው የሚለው ሐዋርያው ዮሐንስ። በአይኑ ያያት እቺ ከተማ እኛም እያየናት ትመጣለች ከጸናን፣ እግዚአብሔር የሚለንን ከሰማን። ደግሞም እንዲሁ የሚል ታላቅ ድምፅ ሲወጣ ከዙፋኑ ሰማሁ፣ እነሆ የእግዚአብሔር ማደሪያ በሰዎች መካከል ነው፣ እርሱ ከእነርሱ ጋር ይኖራል ይላል። ስለዚህ ወገኖች ሰማይ እርግጠኛ ስፍራ ነው። ጠላት ይሄንን የማይወደው ከ1000 ዓመት በኋላ በሁለተኛው ትንሣኤ ያችን አዲሱን ኢየሩሳሌም ይከባል አይደል እንዴ? እነርሱም ወደ ምድር ሁሉ ወጥቶ የቅዱሳንን ሰፈርና የተወደደችውን ከተማ ከበቡ። ራዕይ 29 ነገር ግን እሳት ከሰማይ ወርዶ ምን አላቸው? በላቸው ይላል። ከዛ በኋላ ትልቅ ያ የእሳት ባህር ይፈጠራል። አሁን የሚነድ ባህር የለም። ያኔ ነው እሳት ወርዶ ያንን የእሳት ባህርን የሚፈጥረው። ያም ለሰይጣንና ለአጋንንት የተዘጋጀ ነው። ከዛም ይጠፋል። ኃጢአት ንስሐ ያልገባው አመፀኛው ኃጢአተኛ ሰይጣን አንድ ላይ አጋንንት ይጠፋሉ። እኛም ከጌታ ጋር ለዘላለም እንኖራለን። እንባን ሁሉ ከዓይናችን ያብሳል። ከእንግዲህ ወዲህ ሞት ወይም ሐዘን ወይም ለቅሶ ወይም ስቃይ አይኖርም። የቀድሞ ስርዓት ምን ብሏል? አልፏልና። ዛሬ ጦርነት፣ ረሃብ፣ ድርቅ፣ እርስ በርስ መገዳደል ነው ያለበት። ይሄ ሁሉ አይኖርም። በጉ ወደሚሄድበት ሁሉ ይከተሉታል ይላል ራዕይ 14:4 ለእግዚአብሔርና ለበጉ በኩራት እንዲሆኑ ከሰዎች መካከል የተዋጁ እነዚህ ናቸው ይላል። 144 ሺዎች የታተሙት ሌሎችም ማንም ሊቆጥራቸው የማይችላቸው በጉ ወደሚሄድበት ስፍራ። ዛሬ ግን በዚህ ምድር ላይ ከሱ ጋር ካልሄድኩ እዛ መሄድ አልችልም።
ስለዚህ ወገኖቼ ይህንን እንድናደርግ ዛሬ እግዚአብሔር ይፈልጋል። ይሄ ነው ፍቃዳችሁ፣ ይሄ ነው ጸሎታችሁ፣ ይሄ ነው የውስጣችሁ ፍላጎት። ይሄ ከሆነ ከኔ ጋር አጭር ጸሎት እናደርጋለን። ራሶቻችንን ዝቅ አድርገን አይኖቻችንን ጨፍነን እንጸልይ። ቅዱስ አባት ከሁሉ በላይ አንተን ፊት ለፊት ማየት እንዴት አይነት ትልቅ እድል ነው። አንተን ለማየት ደግሞ ይህ ማንነት አይችልም። ይህ ማንነት አሁን ደግሞ በአንተ በልጅ በኢየሱስ ክርስቶስ ባህሪ እየተቀረጸ እየተሰራ ለሰማይ ቤት እንዲዘጋጅ የድነትን እቅድ በፊታችን ዘርግተሃል። የዘላለም አባት በቃልህ መሰረት በመኖር ባህሪህን የኛ ባህሪ እንድናደርግ፣ ስሜትህን የኛ ስሜት እንድናደርግ፣ ያንተን ፍላጎት የኛ ፍላጎት እንድናደርግ፣ ያንተን ሐሳብ የኛን ሐሳብ እንድናደርግ እኔንና ይህንን ደግሞ እየተመለከቱ ያሉ ወገኖችን ሁሉ እንድትረዳ ጸልያለሁ። በሚቀጥለው ጊዜ ደግሞ ጌታ ሆይ ቃልን እንደገና ታስተምረናለህ። ለዛም እንድንዘጋጅ እርዳን። የዘላለም አባት በምትገለጥበት ጊዜ ግን እኛም ሌሎችንም አዘጋጅተን በፊት ያለ ነቀፋ ከሚቆሙ መካከል እንድታደርገን እንጸልያለን። ስለሰማን ተመስገን። በጌታችን በኢየሱስ ክርስቶስ አሜን።